ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ በተደረገው የኤፍኤ ካፕ የአምስተኛ ዙር ጨዋታ ሊቨርፑል በአንፊልድ ብራይተንን 3-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦችም ከርቲስ ጆንስ፣ ዶሚኒክ ሶቦስላይና መሐመድ ሳላ ከመረብ ማሳረፍም ችሏል እና በዚህ ጨዋታ ላይ እንግዲህ ከማች ሪአክሽኑ በተጨማሪ ሌሎች መነሳት ያለባቸውን ነጥቦች በዛሬው ፕሮግራማችን ይዤላችሁ መጥቻለሁ። ከዚህ በተጨማሪም ደግሞ አሰልጣኝ አርነ ስሎት ዶሚኒክ ሶቦስላይ፣ መሐመድ ሳላና ከርቲስ ጆንስ የሰጡትንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያ የምንመለከተው በጨዋታው ላይ መነሳት ያለባቸውን ተጨማሪ ነጥቦች ይሆናል። በመጀመሪያ የምንመለከተው በዚህ ጨዋታ ላይ መሐመድ ሳላህና ሊቨርፑሎች አሁንም ብዙ ነገሮችን ማሳካት የሚችሉበት አቅም እንዳላቸው ማስመልከት ችሏል። በተለይ መሐመድ ሳላህን ስንመለከተው እንደ ኦፕታ ዘገባ ከሆነ በትናንትና ጨዋታ ለሶስተኛ ጊዜ አሲስት ማድረግ ይችላል፣ ጎል ማስቆጠር ችሏል። እንደዚሁም ደግሞ ፍጹም ቅጣት ምትን በጨዋታው ላይ ማሰጠትም ይችላል። ይህንን ነገር ከዚህ ቀደም ያደረገው በሁለት አጋጣሚዎች ነው። ዲሴምበር 2018 ላይ ከኒውካስልና ከአርሰናል ጋር ባደረጋቸው ሁለት ተከታታይ ጨዋታዎች ላይ ፔናልቲ አሰጥቷል፣ ጎል አስቆጥሯል፣ አሲስትም ማድረግም ችሏል። በተጨማሪም በዚህ ጨዋታ ላይ ከረዥም ጊዜ በኋላ መሐመድ ሳላ ምርጥ የሚባል ጨዋታንም ማሳለፍም ችሏል። ወደ ኋላ እየተመለሰ ቡድኑን ሲያግዝ ተመልክተናል። ወደፊትም ሲሄድ ደግሞ የሊቨርፑልን የማጥቃት ሂደትም በጥሩ ሁኔታ ሲያስጀምርም የተመለከትንበትም ሁኔታም አለና መሐመድ ሳላ በትናንትናው ጨዋታ ላይ በጣም አስደናቂ የሚባል ጊዜን ማሳለፍ ችሏል። እንደዚሁም ሊቨርፑሎች እንደ ቡድንም ብዙ ነገሮችን ማሳካት የሚችሉበት አቅም እንዳላቸው በትናንትና ጨዋታ ላይ መመልከት ችለናል። ሌላ ጊዜ ሊቨርፑሎች አባካኝ እንደሆኑ ስናወራ ነበረ። በትናንትና ጨዋታ ላይ ግን በአላማ ነበር ሲጫወቱ የነበሩት። እንደዚሁም ደግሞ አባካኝም ሳይሆኑ ነው የቀሩት። 3 ጎሎችንም አስቆጥረው ሊወጡ ችሏል። በመከላከል ደረጃም በጣም ድንቅ የሚባል መከላከልን ማሳየት ችሏል። ትናንትና ከጨዋታው በኋላ እንደነገርኳችሁ ሌሊት ላይ ብራይተኖች የተሻለ የኳስ ቁጥጥር ማስመዝገብ ችለው ነበረ። ነገር ግን ደግሞ ይህንን የኳስ ቁጥጥር ወደ ግብነት እንዳይቀይሩ የሊቨርፑል ተከላካዮች በጣም አስደናቂ የሚባል እንቅስቃሴን ሲያደርጉ ነበረ። በማጥቃት ሂደት ላይም ሊቨርፑሎች በጣም የተሻሉ ቡድን ሆኖ መመልከት ችለናልና በሁለት ተከታታይ ጨዋታዎች ላይ ሊቨርፑል አስደናቂ የሚባል እንቅስቃሴን ማድረግ ችሏል። እነዚህን ሁለት ጨዋታዎች ስንመለከት ምናልባትም ሊቨርፑሎች ወደነበሩበት ብቃት ወደ ወጥ አቋማቸው እየተመለሱ ይሆን እንደ የሚል ጥያቄን እንድናነሳ ያደርገናል። ነገር ግን ደግሞ ከዚህ በኋላ የሚያደርጓቸውን ጨዋታዎች በደንብ መመልከት አለብን። ባለፉት ሁለት ጨዋታዎች ግን አስደናቂ የሚባል ጊዜን ማሳለፍ ችሏል። ከዚህ በተጨማሪም ከርቲስ ጆንስን በትናንትናው ጨዋታ ላይ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል እና ለአሰልጣኙም መልእክት ያስተላለፈ እንቅስቃሴ ማድረግም የቻለበት ሁኔታ ተፈጥሯል። ከርቲስ ጆንስ እንግዲህ ከበርንሌ ከአንድ ወር በፊት ካደረጉት ጨዋታ በኋላ በቋሚነት ምንም አይነት ጨዋታ አልጀመረም። በእርግጥ አንዳንድ ጨዋታዎች ላይ ተቀይሮ ሲገባ መመልከት ችለናል። ነገር ግን ለመጨረሻ ጊዜ በቋሚነት መጀመር የቻለው ከበርንሌ ጋር በፕሪሚየር ሊጉ በተጫወቱበት ጨዋታ ነው። በዛ ጨዋታ ላይ ከዛ ጨዋታ በፊትም በነበሩ ጨዋታዎች ላይ ደግሞ በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ነበረ። ነገር ግን ከዛ በኋላ በነበሩ ጨዋታዎች ምንም አይነት ጨዋታ እስከ ትናንትናው ድረስ በቋሚነት መጀመር አልቻለም። አሰልጣኝ አርነ ስሎት እንደ ምክንያት ያስቀመጡት መሀል ሜዳ ላይ ብዙ ተጫዋቾች አሉን፣ ጥሩ ተጫዋቾች አሉን፣ ከነሱ ጋር ስለተፎካከረ ነው። ምናልባት ሌላ ቦታ ላይ የሚጫወት ተጫዋች ቢሆን ኖሮ በጣም ብዙ ጨዋታዎችን እስካሁን ጀምሮ ሊሆን ይችላል። ነገር ግን የመሀል ሜዳው ላይ ብዙ የተጎዳብን ተጫዋች የለም፣ ለዛ ነው ብዙ የመጮቻ ደቂቃ ያላገኘው የሚል አስተያየትን ሰጥቷል። ነገር ግን ከርቲስ ጆንስ በቋሚነት በጀመረባቸው ጨዋታዎች እንዳለ ግን በጣም ምርጥ የሚባል ጊዜን ማሳለፍ ችሏል። በትናንትና ጨዋታ ላይ በቀኝ ፉልባክ ላይ ተሰልፎ አስደናቂ የሚባል ምሽትን ማሳለፍ ችሏል። ያም ብቻም ሳይሆን ጎልም ማስቆጠርም ችሏል። በጨዋታዎች ላይም ከተመለከታችሁ ኢንቨርት እያደረገ ወደ መሀል ሜዳም ሲገባም የተመለከትነው ተጫዋች ነውና ይህ ያደረገው እንቅስቃሴም ለአሰልጣኝ አርነ ስሎት ትልቅ መልእክት ያስተላለፈ ይመስለኛል። ከዛ በተጨማሪም ግን ሌላ ማንሳት ያለብን ጥያቄ ደግሞ ማማርዳሽቪሊና ሪዮን ጉሞሃ ለምን በቋሚነት አልጀመሩም የሚለው ነው። በተለይ ደግሞ ማማርዳሽቪሊን ከተመለከተን ይህንን በረኛ ወደ ሊቨርፑል ሲያስፈርሙት እንግዲህ በጣም ብዙ ተስፋ ጥለውበት ነው የነበረው። በእርግጥ አሊሰን ቤከር እያለ ይህንን ተጫዋች በቋሚነት ማሰለፍ ትንሽ ያስቸግራል፣ በተለይ ደግሞ በፕሪሚየር ሊጉና በሻምፒየንስ ሊጉ። ነገር ግን ደግሞ በካራባኦ ካፕና በኤፍኤ ካፕ የመጮቻ እድል ሊሰጠው ይገባ ነበረ። ምክንያቱም አሊሰን ቤከር ብዙ ጊዜ ጉዳት የሚያጋጥመው በረኛ ነው። ባለፉት 2-3 ዓመታትም ይህንን ነገር ተመልክተናል እና ማማርዳሽቪሊ ሻርፕ እንዲሆን ከተፈለገ በተገኙት አጋጣሚዎች እንዳለ የመጮቻ እድል ሊሰጠው ይገባል። በትናንትና ጨዋታ ላይ በቋሚነት ይጀምራል ተብሎ ተጠብቆ ነበረ። ነገር ግን አሰልጣኝ አርነ ስሎት በቋሚነት ሳያስጀምሩት ቀርቷል። በተመሳሳይ መልኩም ሪዮን ጉሞሃም በትናንትና ጨዋታ ላይ የተሻለ የሚባል የጨዋታ እድል ሊሰጠው ይገባ ነበረ። እዚሁ ላይ አንድ አያይዘን ማንሳት ያለብን ነገር ቢኖር ምንድን ነው አሰልጣኝ አርነ ስሎት ከዚህ በፊት በነበራቸው ጋዜጣዊ መግለጫዎች ላይ በተደጋጋሚ የሚያነሱት ነገር አለ። እሱ ምንድን ነው
ስኳዳችን በጣም ጠባብ የሚባል ነው። እንደዚሁም ደግሞ አንዳንድ ተጫዋቾችም ማች ፊትነሳቸው ጥሩ አይደለም የሚል ነገርን ሲያነሱ ተመልክተናል። ነገር ግን ደግሞ ከዚህ በፊት ከአሰልጣኝ አርነ ስሎት በፊት በተለይ ደግሞ የርገን ክሎፕ እያሉ ኤፍ ኤ ካፕና ካራባኦ ካፕን የሚጠቀሙት ብዙ የመጮቻ እድል ላላገኙ እንደዚሁም ደግሞ ለወጣት ተጫዋቾች ነው የነበሩትና በእነዚህ አጋጣሚዎች የመጮቻ እድል ያገኛሉ። ከዛ በኋላ ከዋናው ቡድን ላይ ተጫዋቾች ቢጎዱ እንኳን እነዚህን ተጫዋቾች በቋሚነት ያስገቡና ቡድኑ ያን ያህል እንዳይቸገር ሲያደርጉ መመልከት ይችላል። ነገር ግን ትናንትና ሊቨርፑሎች ይዘውት የገቡትን አሰላለፍ ስንመለከት ቋሚ ተሰላፊዎች ናቸው የገቡት ማለት እንችላለን። ከሰንደርላንድ ጨዋታ አንጻር ስንመለከተው 4 የተጫዋቾች ቅያሬ አለ። ዶሚኒክ ሶቦስላይ፣ ኬርኬዝ፣ ከርቲስ ጆንስ እና ፌዴሪኮ ኬዛ በሰንደርላንድ ጨዋታ ላይ በቋሚነት አልጀመሩም። በዚህ ጨዋታ ላይ ግን በቋሚነት ሊጀምሩ ይችላል። እነዚህን ተጫዋቾች ስንመለከት ሚሎስ ኬርኬዝ በየትኛውም ሰዓት በቋሚነት መጀመር የሚችል ተጫዋች ነው። ዶሚኒክ ሶቦስላይ በሰንደርላንድ ላይ ያልተጫወተው በቀይ ካርድ ምክንያት ነው። ምናልባት ከነዚህ 4 ተጫዋቾች ውስጥ ፌዴሪኮ ኬዛና ከርቲስ ጆንስ ናቸው ብዙ እድል ያላገኙ ተጫዋቾችን ልንላቸው የምንችለው። ሌሎቹ እንዳለ ግን በቋሚነት በተደጋጋሚ ጨዋታዎችን ሲጀምሩ የነበሩ ተጫዋቾች ናቸው ቋሚ አሰላለፍ ውስጥ መግባት የቻሉትና ይህንን የኤፍ ኤ ካፕ ጨዋታ ብዙ የመጮቻ እድል ላላገኙ ተጫዋቾች እንደዚሁም ደግሞ ወደ ማች ፊትነሳቸው እንዲገቡ ለሚፈልጉ ተጫዋቾች መጠቀሚያ ሊያደርጉ ይገባ ነበረ። በተለይ ደግሞ ማማርዳሽቪሊ፣ ሪዮ እንጉሞሃ የተሻለ የመጮቻ እድል ሊሰጣቸው ይገባ ነበረ። ነገር ግን ያንን አላደረጉም። ያ ደግሞ ትልቅ ጥያቄ ሊያስነሳባቸው የሚችል ይመስለኛል። በእርግጥ በቀጣይ በፕሪሚየር ሊጉ ኖቲንጋም ፎረስትን የሚያገኙት የዛሬ ሳምንት ነው። የ7 ቀን ጊዜ አላቸው ከዚህ በኋላ እንኳን ያ ምናልባት በዛ ምክንያት ሊሆን ይችላል እነዚህን ተጫዋቾች በቋሚነት ያሰለፉት። ነገር ግን ደግሞ አንዳንድ ጊዜ ጨዋታዎች መደራረብ በተለይ ወሳኝ ተጫዋቾች ላይ ጉዳቶችን ሊፈጥር ይችላል። አሁን ለምሳሌ በትናንትናው ጨዋታ ላይ አንድ ተጫዋች ተጎድቶና እስከ ውድድሩ መጨረሻ ድረስ አይገባም ቢባል ተጠያቂ ማን ሊሆን ነበረ? አሰልጣኙ ነው የነበሩትና በጣም ትልቅ ሪስክ ወስደዋል ማለት እንችላለንና ከዚህ በኋላም እንግዲህ አሰልጣኝ አርነ ስሎት ስኳዳችን ጠባብ ነው የሚለው ነገር ሲያነሱ እንግዲህ በደንብ መጠንቀቅ ያለባቸው ይመስለኛል። ምክንያቱም በዚህ አይነት ተጫዋቾች ላይ ተጫዋቾችን ማሳረፍ ይችሉ ነበረ። ቢያንስ እንኳን ግማሽ እንዲጫወቱ ማድረግ ይችሉ ነበር። በእርግጥ አሁን ለምሳሌ ግራቨንበርክ በትናንትናው ጨዋታ ላይ ሙሉ 90 ደቂቃ አልተጫወተም። በተመሳሳይ መልኩ አንዲ ሮበርትሰንም ሙሉ 90 ደቂቃ አልተጫወተም። ሌሎችን ስንመለከታቸው ቨርጂል ቫንዳይክ፣ ኢብራሂማ ኮናቴ ሙሉ 90 ደቂቃ ነው የተጫወቱት። አሌክሲስ ማካሊስተርም በተመሳሳይ መልኩ ሙሉ 90 ደቂቃ የተጫወተ ተጫዋች ነው። እንደዚሁም ዶሚኒክ ሶቦስላይም ሙሉ 90 ደቂቃ ነው የተጫወተውና እነዚህ ተጫዋቾች ትንሽ ቅያሬ ሊያደርጉላቸው ይችሉ ነበረ ብዬ አስባለሁ። እንዳጠቃላይ ግን በትናንትናው ጨዋታ ላይ ሊቨርፑሎች አባካኝ አልነበሩም። በአላማ ሲጫወቱ የነበሩ ናቸው። በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ደግሞ ይህንን እንቅስቃሴ በአንድና በሁለት ጨዋታዎች ላይ ብቻ አይደለም ማሳየት ያለባቸው። ከዚህ በኋላም በሚመጡ እያንዳንዱ ጨዋታዎች ላይ የግድ ማሳየት መቻል አለባቸው። ኤፍ ኤ ካፑን ማለፋቸው በዚህ ሲዝን ቢያንስ ያለ ዋንጫ እንዳያጠናቅቁ ያደርጋቸዋል። ነገር ግን ከፊት ለፊታቸው ደግሞ ከባባድ የሚባሉ ጨዋታዎች አሉ። አሁን ለምሳሌ ትናንትና በተደረጉ የሌሎች የኤፍ ኤ ካፕ ጨዋታዎች ላይ ስንመለከት ዌስትሃም ማለፍ ችሏል። ማንቸስተር ሲቲ አልፈዋል። ኒውካስል ዩናይትድ አልፏል። በዛሬው ዕለትም እንግዲህ የተለያዩ ጨዋታዎች ይደረጋሉ። አሁን ለምሳሌ አርሰናል ከዊጋን ጋር የሚያደርገው ጨዋታ አለ። ይህንን ጨዋታ አርሰናሎች ያልፋሉ ተብሎ ነው የሚጠበቀው። እናም ከባባድ የሚባሉ ቡድኖች አሁንም በዚህ ውድድር ላይ አሉና ይህንን ዋንጫ ማንሳት የሚፈልጉ ከሆነ ከፊት ለፊታቸው በጣም ከባባድ ጨዋታዎች ይኖራሉ። ስለዚህ እነዚህን ነገሮች ለማሸነፍ ደግሞ ራሳቸውን በደንብ ማሻሻል መቻል አለባቸው። በእርግጥ አንዳንድ መሻሻሎችን ተመልክተናል። ነገር ግን ደግሞ ኮንሲስተንስ የሆነ ነገሮችን በእያንዳንዱ ጨዋታ ላይ ማሳየት መቻል አለባቸው። አሁን ያለፉትን ጥቂት ጨዋታዎች ስንመለከት ቅድም እንዳልኳችሁ ከሰንደርላንድ ጋር በጣም ጥሩ የሚባል ጊዜን ማሳለፍ ችሏል። ከዛ በፊት በማንቸስተር ሲቲ ጨዋታ ላይ ለትንሽ ደቂቃ ጥሩ ተንቀሳቅሰው ነበር። እንደ አጠቃላይ ግን ማንቸስተር ሲቲዎች ነበሩ የተሻለ ቡድን የነበሩት። ከማንቸስተር ሲቲ ጨዋታ በፊት ከኒውካስልና ከካራባኦ ጋር አስደናቂ የሚባል ጊዜን ማሳለፍ ችሏል። በሁለቱ ጨዋታዎች ላይ 10 ጎል አስቆጥሯል። ከዛ በፊት ደግሞ ከበርንማውዝ ጋር መጥፎ የሚባል ምሽትን ማሳለፍ ችሏል። ከዛ በፊት ከማርሴይ ጋር በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏልና ወጥ የሆነ ነገርን እያሳዩ አይደለም የሚገኙት። አንድ ሁለት ጨዋታ ላይ በጣም ምርጥ እንቅስቃሴ ያደርጋሉ። ከዛ በኋላ ግን ሲዳከሙ ነው እየተመለከትናቸው የሚገኘውና በዚህ ሲዝን የተሻለ ነገርን ማሳካት የሚፈልጉ ከሆነ ኤፍ ኤ ካፑን መብላት የሚፈልጉ ከሆነ እንደዚሁም ደግሞ የቻምፒየንስ ሊግ ዋንጫን ማንሳት የሚፈልጉ ከሆነ በፕሪሚየር ሊጉም ቶፕ 4 ውስጥ ቶፕ 5 ውስጥ ይዘው ማጠናቀቅ የሚፈልጉ ከሆነ እያንዳንዱ ጨዋታ ላይ ከዚህ የተሻለ የሚባል እንቅስቃሴን ማድረግ መቻል አለባቸውና ከዚህ በኋላ እንግዲህ ይህንን ነገር እንደሚያደርጉ ተስፋ እናደርጋለን። በአጠቃላይ እንግዲህ በትናንትናው ጨዋታ ላይ ጠቅለል ያለ ሀሳብ ይህን ይመስል ነበረ። ከዚህ በመቀጠል እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት ስንመለከት በዶሚኒክ ሶቦስላይ ዙሪያ በሰጡት አስተያየት ዶሚኒክ ሶቦስላይ በዚህ ሰዓት በዓለማችን ላይ ካሉ ምርጥ የመሀል ሜዳ ተጫዋቾች መካከል አንደኛው እሱ ነው። በተለይ ደግሞ በዚህ ሲዝን
ጎሎችን እያስቆጠረ ነው፣ አሲስትን እያደረገ ነው የሚገኘው። በየአመቱም ራሱን እያሻሻለ የመጣ ተጫዋች ነውና ከዚህ በኋላም ይህንን ድንቅ ብቃቱን በደንብ አሻሽሎ ይመጣል ብለን እናስባለን የሚል አስተያየትን ሰጥቷል። በተጨማሪም ሰቡዝ ላይ አሁን ላይ ካፒቴን መሆን የሚችልበት አምበል መሆን የሚችልበት አቅም እንዳለው እናውቃለን። ነገር ግን ደግሞ የሚቀሩት ነገሮች አሉ። በተለይ ደግሞ በመልበሻ ክፍል ውስጥ በሚያሳድረው ተጽዕኖ ቮካልነት ዙሪያ የሚቀሩ ነገሮች አሉ። ከቨርጅል ቫንዳይክ መማር የሚገባውን ነገሮች አሉ። በእርግጥ ቨርጅል ቫንዳይክ 34 ዓመቱ ላይ ነው የሚገኙና እድሜም የሚሰጥህ ነገር አለ። እንደዚሁም ደግሞ ከነ ሄንደርሰን እንደዚሁም ከሚልነር ጋር አብሮ አንድ የመልበሻ ክፍል መጋራቱ ራሱ ለቨርጅል ቫንዳይክ በጣም ትልቅ ጠቅሞታልና እንደዚህ አይነት ነገሮችን ሰቡዝ ላይ ከዚህ በኋላ የሚማር ከሆነ በእርግጠኝነት አምበል መሆን የሚያስችል አቅም አለው የሚል አስተያየትን ሰጥቷል። በሳላ ዙሪያ በሰጡት አስተያየት በዚህ ጨዋታ ላይ መሐመድ ሳላ ጎል ሲያስቆጠር አሲስት ሲያደርግ በመልከታችን በጣም አስደስቶኛል። በጣም አስፈላጊ የሚባል ተጫዋች ነው። በጣም አስደናቂ የሚባል ተጫዋች ነው። ከምንም በላይ ግን በዚህ ጨዋታ ላይ ይበልጥ ያስደሰተኝ ወደኋላ እየተመለሰ በመከላከል ደረጃም ቡድኑን በደንብ ሲያገዝ ነበርና ይህ ነገር በጣም አስደስቶኛል። በእርግጥ እሱ ብቻ አይደለም፣ ሙሉ ቡድኑም ይህንን ነገር ሲያደርጉ ነበር ያመሹት። ወደፊትም ሲሄዱ ወደኋላም ሲመለሱም በደንብ እንደ ቡድን ነበረ ሲጫወቱ የነበሩት። በዛም ደግሞ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በከርቲስ ጆንስ ዙሪያ በሰጡት አስተያየት ከርቲስ ጆንስ በዚህ ጨዋታ ላይ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ጆንስ በጣም አስደናቂ የሚባል ተጫዋች እንደሆነ እንግዲህ ሁላችንም እናውቃለን። ጆንስ በዋነኝነት በመሀል ሜዳው ላይ ነው መጫወት የሚፈልገው፣ ይህንን አውቃለሁ። ነገር ግን ደግሞ መሀል ሜዳው ላይ የተለያዩ ተጫዋቾች አሉን እዛ ቦታ ላይ በደንብ መጫወት የሚችሉ እና ከነሱ ጋር የግድ መፎካከር መቻል አለበት። እንደዚሁም በመሀል ሜዳው ላይ እስካሁን ድረስ እንግዲህ ምንም አይነት ጉዳት ያላስቸገረን ቦታ ነውና ለዛ ነው ብዙ የመጫወቻ እድል ያላገኘው የሚል አስተያየትን ሰጥተዋል። በጨዋታው ዙሪያ በሰጡት አስተያየት ጨዋታውን በማሸነፋችን በጣም ደስተኛ ነን፣ ባሳየነውም እንቅስቃሴም በጣም ደስተኛ ነን፣ እንደ ቡድንም ራሳችንን እያሻሻለን እንደመጣን በዚህ ጨዋታ ላይ በደንብ መመልከት እንችላለን። በተለይ ያለፉትን ጥቂት ጨዋታዎች ስትመለከቱ እንደ ቡድን የተሻሉ ነገሮችን እያሳየን ነው የምንገኘው። ለምሳሌ ከጥቂት ጨዋታዎች በፊት ያለውን ነገር ስንመለከተው አንድ ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴ እናደርጋለን። ከዛ በኋላ ግን ከሁለት ከሶስት ቀን በኋላ ግን በጣም ወርደን ነበር ስንጫወት የነበረው። ያ ደግሞ ውጤቶችን እንድናጣ አድርጎናል። አሁን ላይ ግን በየሶስት ቀኑ ለመጮት የሚያስችለን አቋም ላይ እንገኛለን። በተለይ ደግሞ አዳዲስ ተጫዋቾች በተለይ ከጀርመን ቡንደስሊጋ የመጡት ፍሎሪን ቪርትስና ሂጉ ኤኪቲኬ የፕሪሚየር ሊጉን ኢንቴንሲቲ መላመድ ትንሽ አስቸግሯቸው ነበር። ነገር ግን ከጨዋታ ጨዋታ እየተሻሻሉ እየመጡ ነው የሚገኙት። ለዚህም ደግሞ ማሳያው ዶሚኒክ ሶቦዝ ላይ ነው። ዶሚኒክ ሶቦዝ ላይ ከጀርመን ቡንደስሊጋ ከመጣበት ጊዜ አንጻር ስንመለከቱ በየአመቱ ራሱን በደንብ እያሻሻለ እየመጣ ያለ ተጫዋች ነውና እሱን ከተመለከትን እነ ፍሎሪን ቪርትስ እና ሂጉ ኤኪቲኬ እንደዚሁም ሌሎቹም አዳዲስ ተጫዋቾች በቀጣይ አመት የተሻሉ ተጫዋቾች እንደሚሆኑ በእርግጠኝነት መናገር ይቻላል። በዚህ ጨዋታ ላይ ግን 3 ጎሎችን አስቆጥረን አሸንፈን ልንወጣ ችለናል። ነገር ግን ደግሞ ጨዋታውን ከተመለከታችሁ የጎሉን ያህል ማርጅኑ ሰፊ ነው ለማለት ግን ትንሽ ያስቸግራል። በጣም ጥቂት ልዩነት ነው የነበረን፣ በዛ ልዩነት ተጠቅመን ግን አሸንፈን ልንወጣ ችለናል ብለዋል። በመቀጠልም በሪዮን ጉሞሃ በተሻረችበት ጎል ዙሪያ በሰጡት አስተያየት ምናልባት ቫር ቢኖር ኖሮ ይቺ ጎል ናች ተብላ ትጸድቅ ነበር። ነገር ግን ቫር ባለመኖሩ ምክንያት ጎሏ ላጸድቅ ትችላለች። ጎሉ ቢጸድቅለት በጣም ደስ ይለኝ ነበረ። ምክንያቱም ሪዮን ጉሞሃ ጎልም ይገባው ነበረ። እንደዚሁም ደግሞ ለኮዲ ጋክፖም አሲስት ሆኖ ይመዘገብለት ነበረ። ለም በጣም ያስደስተኝ ነበረ። ምክንያቱም ኮዲ ጋክፖም በዚህ ጨዋታ ላይ በጣም አስደናቂ የሚባል ምሽትን ማሳለፍ ስለቻለ የሚል አስተያየትን ሰጥቷል። በዋታሮ ኢንዶ ዙሪያ በሰጡት አስተያየት ደግሞ በቅርቡ ወደ ሜዳ ይመለሳል ብለን አንጠብቅም፣ ነገር ግን ደግሞ በዚህ ሲዝን ቢያንስ ወደ መጨረሾቹ አካባቢ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በመቀጠል መሐመድ ሳላ የሰጠውን አስተያየት ስንመለከቱ በተለይ በጨዋታው ዙሪያ በሰጠው አስተያየት ይህንን ጨዋታ በማሸነፋችን በጣም ደስተኛ ነን፣ ወደ ቀጣይ ዙር በማለፋችን የኤፍኤ ካፕ ዋንጫ ፍክክር ውስጥ አለመውጣታችን በጣም አስደስቶናል። ከዛ በተጨማሪም ለተጫዋቾቹ የራስ መተማመን ኮንፊደንስም እንዲጨምር ያደርግልናልና በጣም ወሳኝ ድል ነበረ የሚል አስተያየትን ሰጥቷል። በዶሚኒክ ሶቦዝ ላይ ዙሪያ በሰጠው አስተያየት ደግሞ ዶሚኒክ ሶቦዝ ላይ በዚህ ሰዓት በዓለማችን ላይ ከሚገኙ ምርጥ የመሀል ሜዳ ተጫዋቾች መካከል አንደኛው እሱ ነው። እናም ኤፍኤ ካፕን ዋንጫ ማንሳት የምንፈልግ ከሆነ የዚህ ተጫዋች ሚና በጣም ከፍተኛ ነው የሚሆነው። ምክንያቱም በዚህ ሲዝን በጣም አስደናቂ የሚባልን ጊዜን እያሳለፈ ስለሆነ የሚል አስተያየትን ሰጥቷል። በመቀጠል ዶሚኒክ ሶቦዝ ላይ የሰጠውን አስተያየት ስንመለከት በተለይ ደግሞ ባስቆጠራት ግብ ዙሪያ በሰጠው አስተያየት ጎሏን በማስቆጠሬ በጣም ደስተኛ ነኝ። ከዚህ በኋላም እንግዲህ ብዙ ጎሎችን ማስቆጠር እፈልጋለሁ፣ የቻልኩትን ያህል ጎሎች አስቆጥሬ ቡድኑን መርዳት እፈልጋለሁ የሚል አስተያየትን ሰጥቷል። በመቀጠልም በጨዋታው ላይ ከስቴቨን ጄራርድ ጋር አመሳስለውት ነበር። በተለይ ደግሞ አስደናቂ የሚባልን ሲዝን እያሳለፈ ነው የሚገኘው ዶሚኒክ ሶቦዝ ላይና እንደ ጄራርድ ምርጥ
ሲዝን እያሳለፍኩ ነው የሚል አስተያየት ተሰጥቶት ነበርና በዚህ ዙሪያ በሰጠው አስተያየት እኔ እንደ ጄራርድ አይደለም እየተጫወትኩ የሚገኘው ምንም እንኳን ጄራርድ በጣም አስደናቂ የሚባል ሌጀንድ የሚባል ተጫዋች ነው ለሊቨርፑል ይህንን እናውቃለን። ነገር ግን ደግሞ እኔ የራሴን የሆነ እንቅስቃሴ ለማድረግ ነው ጥረት እያደረግኩ ያለሁትኝ የራሴን ስም ለመገንባት ነው ጥረት እያደረግኩ ያለሁትኝ የራሴን ነገር ነው እየሰራሁ ያለሁትኝና በዛም ነገር እንግዲህ ቡድኑን ለመርዳት ከፍተኛ ጥረት እያደረግኩ ነው የሚገኘው የሚል አስተያየትን ሰጥቷል። ከርቲስ ጆንስ የሰጠውን አስተያየት ስንመለከት በመጀመሪያ በጨዋታው ዙሪያ ነበር አስተያየቱን የሰጠውና በሰጠውም አስተያየት ጨዋታውን በማሸነፋችን በጣም ደስተኞች ነን፣ በጨዋታው ላይም ጥሩ የሚባል እንቅስቃሴን ማድረግ ችለናል፣ 3 ጎሎችንም አስቆጥረን ልንወጣ ችለናልና በዛም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠልም በቀኝ ፉልባክ ቦታ ላይ በመጮት ዙሪያ በሰጠው አስተያየት እኔ የመሃል ሜዳ ተጫዋች ነኝ፣ በመሃል ሜዳ ላይ እየተጫወትኩኝ ጎል ማስቆጠር አሲስት ማድረግ እፈልጋለሁ፣ ነገር ግን ደግሞ አሰልጣኙና ቡድኑ በሚፈልጉኝ ሰዓት የትኛውን ቦታ ላይ ለመጮት ግን ዝግጁ ነኝ የሚል አስተያየትን ሰጥቷል። በቡድኑ ዙሪያ በሰጠው አስተያየት ደግሞ አሁን ላይ እንግዲህ እንደ ቡድን እየተሻሻልን እየመጣን ነው የምንገኘው፣ አዳዲስ ተጫዋቾችም ከቡድኑ ጋር እየተዋሃዱ ነው፣ ኢንቴንሲቲውን እየለመዱ ነው የሚገኙትና ከዚህ በኋላ ባሉ ጨዋታዎችም የተሻለ እንቅስቃሴ እናደርጋለን ብለን እናስባለን የሚል አስተያየትን ሰጥቷል። ዋንጫ በማሸነፍ ዙሪያ በሰጠው አስተያየት ደግሞ ሁሉንም ዋንጫዎች ማንሳት እፈልጋለሁ፣ እኔ የሊቨርፑል ተጫዋች ነኝ፣ እንደዚሁም ደግሞ የሊቨርፑል ደጋፊ ነኝ፣ እንደ ተጫዋች ዋንጫ ማንሳት እንፈልጋለን፣ እንደ ደጋፊም ደግሞ ሊቨርፑል ዋንጫ ሲያነሳ ማየት በጣም እፈልጋለሁና በሁለቱም ምክንያትም እያንዳንዱን ዋንጫ ማንሳት እንፈልጋለን። ነገር ግን ደግሞ ይህንን ነገር ማሳካት የምንፈልግ ከሆነ ከፊት ለፊታችን በጣም ብዙ ከባድ የሚባሉ ጨዋታዎች አሉና እነዛን ጨዋታዎች የግድ ማሸነፍ መቻል አለብን፣ ለዛም ደግሞ ራሳችንን በደንብ እያዘጋጀን ነው የሚል አስተያየትን ሰጥቷል። በአጠቃላይ በጨዋታው ላይ ተጨማሪ የምናነሳቸው ነጥቦች አሰልጣኝ አርነ ስሎት የሰጡት አስተያየት፣ ዶሚኒክ ሶቦስላይ፣ መሐመድ ሳላ እንደዚሁም ደግሞ ከርቲስ ጆንስ የሰጡት አስተያየት ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።